አቶ መስፍን አምላኬ ሆይ ሐናን የኔ ልጅ አድርጋት ብሎ ተማጽነዋል ማለት ነው። እና ሐኒ አያት መታለች። እርግብ ማድቤት ምግብ ቁርስ ልሰራ ወደ ማድቤት ገብታለች። የሐና አባት በጣም ያልታሰበ ነገር ተፈጠረባት ሐናን ማለት ነው። ባኪም ቤት 400 ወይም ደግሞ 300 ሺህ ብር የሕክምና አወጣለሁ ብላ ነበር የጠበቀችው። ግን ባልጠበቀችው ሁኔታ 800 ሺህ የአባትሽ ሕክምና ይወጣሻል ብሎ ዶክተሩን ተናግሯታል። በጣም ተደነጋግጣለች ሐናን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋለሁላችሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ በሀገር ውስጥም በሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ይዤላችሁ የመጣሁት የዋና ክፍል 47 ይዤላችሁ መጥቻለሁ። አቶ መስፍን የሐና አንቺ የመሰለ ቆንጆ የኔ ልጅ ያድርግሽ አምላኬ ሆይ እቺ የመሰለ ቆንጆ ውብ የሆነች ልጅ የኔ ልጅ ያድርግልኝ። እርግብ ሳያትም አይኔን አልወደዳትም፣ ልጄም የመሰለችኝ አይደለም። ስለዚህ ልጄን የመሰለችኝ ያለ ሐና ናት ብለዋል። የሐና አባት ሐኪም ቤት እንደተኛ ሐናም እዛ ሆና ዶክተሩን ጠርቷት ነበረ ማለት ነው። ዶክተሩን ጠራት። ከዛ በኋላ ደግሞ የጠራትን ምንድነው ያላትን የአባትሽን ሕክምና እንዳሰብሽው አይደለም፣ በጣም ችግር ነው የተፈጠረው አላት ማለት ነው። ማለት አባቴ ምን ሆነ ብላ ስትጠይቀው የዶክተሩ አባትሽማ ምን ይሆናል ደህና ነው አላየሽውም እንዲያጠገብሽ ነበር እኮ አይደለም ያኔ እንትን ያለ ነገር ካለ በጣም ታሟል ወይስ ምንድነው ያልከኝ ያለው ዶክተር ስትለው አይ ከፍተኛ ችግር ላይ ነው ያለነው አሁን ላይ አላት ማለት ነው ዶክተሩ። ሐና ደግሞ በጣም ደነገጠችና ለምን ችግር ላይ ነው የምታወራው ዶክተር? ኧረ በእናትህ ተናገር፣ በጣም ያስጨነቀኝ እኮ ነው ብላ ብትለው እሱ ደግሞ ሐና አንድ ነገር ልንገርሽ፣ የአባትሽን የሕክምና ወጪ ትንሽ ነው ቀላል ነው ብለን እያሰብነው ነበረ፣ ግን ሳናስበው ወደ 800 ሺህ ወጥተዋል። እንዴት እንደዛ ሊወጣ ቻለ እንዴ? ለምን እንደዚህ ትጨናነቅ ያለሽ? አሰሪሽ አይደለ እንዴ የምትከፍለው? ለምን ተጨናንቀሻል ብሎ ሲላት አይ እሷማ ከዛ በፊት ሳናግራት 200 ሺህ እንደምትከፍል ነው የነገረችኝ። ስለዚህ የመሰላትም እንደዛ ነው። አሁን ግን ይሄ ሁሉ ነገር እንትን ካለ ወይም ደግሞ በድርጅትሽን ይሄ ያክል ብር ይወሰድ ከተባለ በጣም ነው ምትናደድብኝ። አሁንም የተናደደችብኝ ነው። ልጅሽ ነኝ እኔ ሀሴት ነኝ ብዬ ስላልኩኝ በጣም ተናዳብኛለች። ስለዚህ አሁንም ደግሞ ይሄ ነገር ሲፈጠር በጣም ነው እንትን ምትለኝ ብላ በጣም ተጨናንቃለች ማለት ነው። ከዛ ውጭውን ወጣ ከዶክተሩ ምሽ ምናምን ብላ ወደ ውጭ ወጣ ጨንቋት ዶክተሩም ያወራት ያለ ትታው ነው የወጣችው ወደ ውጭ። ከዛ በኋላ ደግሞ ጓደኛውን አገኘችው። ጓደኛውን የሱ ጓደኛዋ ማለት ነው አገኘችው። ከዛ ሐኒዬ ምን ሆነሽ ነው? ጥሩ ላይ እኮ አይደለሽም። ምን ሆነሽ ነው? ለምንድን ነው እንደዚህ ሆንሽ ያለሽው? በዛ ላይ የተጨናነቅሽ ትመስያለሽ ሲላት አይ አልተጨናነኩም ደህና ነኝ። አይ ፊትሽን ሳየው የተጨናነቅሽ ትመስያለሽ ብሎ ሲላት
አዎ በጣም ችግር ተፈጥሯል። የምን ችግር? ከየት የመጣ ችግር? ምንድን ነው ብሎ ሲጠይቃት አሲ እኔ እኮ በጣም ችግር ላይ ነኝ አሁን ታውቃለህ፣ ፈጣሪ የረገመው ሰው ማለት እኔ ነኝ ብላ ስትለው ምን ማለት ነው እንደዚህ የምትይኝ? የምን ፈጣሪ ነው የሚረግምሽ? ለምን ብሎ ሲላት በጣም ችግር ተፈጥሯል አሲል አለችው ማለት ነው። ምንድን ነው ንገሪኛ፣ ችግሩ ምንድን ነው? ታውቃለህ የአባቴ ሕክምና እኔ እናንተ የገመትነው 400,000 ወይም ደግሞ እስከ 300,000 ብር ነበረ። አሁን ላይ ግን ዶክተሩን ሲነግረኝ ወደ 800,000 ወጥተዋል። እንዴት? ለምን ብሎ ሲል ታዲያ ምን አስጨነቅሽ አንቺ? አሰሪሽ አይደለ እንዴ የምትከፍለው? አይ አሰሪዬ ሁሉ ብር አልመሰላትም። መጀመሪያም ስነግራት 200,000 ምናምን መስሏት ነበረ። በድርጅቴ እንትን ብዬ ከፍላለሁ አትጨነቂ ብላኝ ነበረ። ግን አሁን ላይ ግን ይሄ ያክል ብር ነው ተብላ ሲነገራት ጨርቋ ጥላ ማበድዋ ነው። እኔም እንኳን አሁን ላይ ያ ነገር ከተፈጠረ በኋላ ልታሳብደኝ ነው የደረሰችው አለችው ማለት ነው። ምን? እንዴት? እንትን ብለሽ ማግባባት ነው፣ ቀስ ብለሽ አስረጃት ምናምን። ኧረ ምንም ማስረዳበት ምክንያት የለም። አሁን እኔ ነኝ ልጅ ካልኩኝ በኋላ አላስቀምጥ አለችኝ። ጭቅጭቋን እንትን አለኝ፣ ጭቅጭቋን አስጠልቶኛል እዛ ቤት ራሱ መግባት አለችው ማለት ነው። ወይኔ እንደዛ ከሆነ ታዲያ ምን እናደርግ ነው ብሎ ሲላት አላቅም ፋሲል፣ ምን እንደምናደርግ ራሱ ግራ ግብት ገብቶኛል አለች ሀኒ ማለት ነው። ከዛ በኋላ ደግሞ እንደዛን ሆና አባቷ ጋር ሄዳ አባዬ በቃቸው እኔ ወደ ስራዬ ልሂድ ብላ ስትለው አባቷም ደግሞ እሺ ልጄ ሰላም ዋይልኝ፣ ሂጂ ቶሎ ብለሽ ወደ ስራሽን ሂጂ አሏት ማለት ነው። ከዛ ወደ ቤት ስትመጣ ደግሞ አያቷን ቤት መታ ቁጭ ብላ አገኘቻት። ከዛ በኋላ ደግሞ ነይ ልጄ ምናምን ብላ ሳም አድርጋት እንዴት ነሽ ልጄ ደህና ነሽ ወይ ብላ ስትላት ደህና ነኝ አንቺስ እንዴት ነሽ ምናምን። ከዛ በኋላ አይ እማማ ስትላት እማማ አትበይኝ አያቴ ብለሽ ጥሪኝ እሺ ቅርታ አለች። እሺ ቅርታ ካሁን ወዲህ እማማ አልላችሁም አያቴ ብዬ እጠራችኋለሁ ስትላት አያትየውም ደግሞ እሺ ችግር የለም አለች ማለት ነው። ከዛ በኋላ ደግሞ አያቴ እኔ ምግብ ሰርቼ ላምጣ፣ ወደ ማድ ቤት ሂጄ ምግብ ሰርቼ ላምጣለሁት ብላ ስትላቸው ሀና አያትየውም እሺ ችግር የለም አምጭልኝ ብሎ አሏት። ከዛ እሷም ማድ ቤት ገብታ እየሰራች ያለ እናቷን መጣችና ምን እያደረግሽ ነው? ምን እየሰራሽ ነው ስትላት ቁርስ እየሰራሁኝ ነው። ቁርስማ ጠዋት እነ እርግብ ሰርተው አብልተውኛል። አንቺ እዛ ስራ ፈተሽ እዛ ተቀምጠሽ አርፍደሽ ስትመጪ እነሱ እኮ በጠዋት ተነስተው ሰርተው አብልተውኛል አለች ማለት ነው። ኧረ ስራ ፈትቻ አይደለም አልነገርኩሽም? አባዬ እንደታመመ ታውቂያለሽ። ከሱ አድሬ ከዛ በኋላ ደግሞ ወደዚህ መጣሁኝ። አንድም ደግሞ አባቴን የሚጠብቅልኝ ሰው አጥቼ ነው። ያው ታውቂ የለ እንደ ብቻዬ እንደሆንኩኝ ስትላት ደግሞ እናተ ብዬዋ ደግሞ ፊትዋን አጥፍታ ምናምን ተቆጥታ ታላሰሻቸው አትመጪም ነበር አለቻት ማለት ነው። ኧረ እትዬ እንደዚህ አይባልም፣ ምን የሆኑ ነው እትዬ ስትላት አይ አሁንማ ጭራሽም ጠገብሽ፣ በጭንቅላቴን አስቀመጥኩሽ መሰለኝ ጠግበሻል አለቻት ማለት ነው። ከዛ በኋላ ደግሞ አሁን ምን እየሰራሽ ነው? የእናትሽን ምግብ እየሰራሁኝ ነው። እናንተማ እንደበላችሁ ነግራኛለች፣ ግን የእናትሽንን
ምትበላ ነገር እየሰራሁላት ነው አለቻት። ደሞም ጨዋ ብዥበት ተብለሻል እህትዬ ምን አሉኝ ስትላት እናቴ ጨው የበዛበት ምግብ አትበላም፣ ጨው ሳይበዛበት በትንሹም ስሪ፣ ጨውም እንዳታበዢ ዘይትም እንዳታበዢ አለቻት። እሺ ትዬ አለች። እሺ ከሐኪም ቤት ዶክተሩ ለምንድን ነው ደውሎ አገኝሻለሁ ያለኝ? እኔ እንጃ እትዬ እኔ ምንም ማውቀው ነገር የለም። እንዴት የምታውቂው ነገር የለም ታውቂያለሽ እንጂ ስትላት ሀና ደግሞ አይ እትዬ እኔ ምንም ማውቀው ጉዳይ የለም ምንም አላቅም አለቻት ማለት ነው። ስትላት ዶክተሩ እኮ ደውሎ ነይ እፈልግሻለሁ በሀና አባት ጉዳይ ነው አለኝ። ያንቺ ማናገር የተገባው ያንቺ ማናገር እየቻለ ለምንድን ነው እኔ ነይ ላናግርሽ ነው የሚለኝ? ምን ፈልጎ ነው? እኔ ምን አውቄ እትዬ ምንም ማቀው ነገር የለም አለቻት ማለት ነው ሀና። ከዛ እንደዛ ስትላት ደግሞ በቃ ምግቡን ሰርተሽ አቅርቢላት ምን ትመስላለች ብላ ወጣች ማለት ነው። የሀና እህት ደግሞ አያትየውን ይዛ ወደ እርግብ ጋር ወሰደቻት። እርግብ ጋር ወስዳት ከዛ በኋላ ደግሞ አያቴ እቺ ናት እህቴን ስትላት የትኛው እህትሽ ከየት የመጣች እቺ ሰራተኛውን አይደለችም እንዴ? አይደለችም እህቴ ናት። የቀለድሽብኝ ነው የተጫወትሽብኝ ነው ስትላት ኧረ አያቴ የምን እጫወትብሻለሁ አይደለም እሷ ናት እንደውም በቴሌቪዥን አይተናት አግኝተናት አምጥተናት አለ ብላ ስትል አንቺ ልጅ ግራ አታስገብኝ፣ ቅድም ያየኋት ልጅ ናት ወይስ እቺ ናት እህታችሁ ብላ ስትላት እቺ ናት እህታችን፣ ያቺ ደግሞ ሰራተኛ ናት፣ ሀና ደግሞ ሰራተኛ ናት፣ እርግብ እህታችን ናት ብላ ስትላትም አላመነቻትም። ለምን? ከዚህ በፊት ስለምታውቃት ማለት ነው። ደጋግማ ደግሞ በተቀመጠችበት ያየቻት ነበር። ድሮ ያሳለፈችው ወደ እነሱ ጋር ስትመጣ ምግብ እንደምታቀርብላት አሁንም የምትላት ነገር አሁንም እሺ አያቴ ሀታ ድዋ ስታደርግላት አሚን የምትለውን ሁሉንም እያየች ነበር። ከዛ በኋላ ደግሞ እናቲቱ አያትዮ ወደ እናቲቱ ክፍል ሄደው ልጅ የምትያቸው የታቸው ነው ብሎ ሲጠይቋት እርግብ ነዋ አለቻት ማለት ነው። አንቺ ግን ያምሻል አለቻት። ምን ነው እናቴ ብላ ስትላት አይ ልጅሽን የምትመስለኝ ሀና ናት እንጂ እርግብ የምትባልዋን አይደለችም። ኤቱ ጋቹም አይመሳሰልም። ከመጀመሪያም እኔ ማቃት ደግሞ ሀና ናት እንጂ እርግብ አይደለችም ብላ ስትላት እጭ በቃ በእነሱ ጉዳይ አንጨቃጨቅ፣ በእነሱ ጉዳይ በነዛ በሁለቱ ጉዳይ ከመጣሽብኝ ባሴ በሀናንና በእርግብ ጉዳይ ከመጣሽብኝ ከዚህ ክፍል ውጭልኝ ብላ ስትላት በዚህ ጉዳይ ከልጆቼም ተጣልቻለሁ፣ ስለዚህ አጨቅጭቁኝ ብላ እዛው አልጋው ላይ እንደተቀመጠች ወጣች ማለት ነው። ከዛ በኋላ ደግሞ አያትየውም ሳሎን መጥተው ተቀመጡ። ሀና ደግሞ የእጃቸውን ውሃ አምጥታ እንኩ ታጠቡ፣ ምግቡን ቆንጆ ምግብ ሰርቼላችኋለሁ፣ ምግቡም ደርሶላችኋል ብላ አለቻት። ስትላት እሺ አያቴ እንኪ እጅሽን ታጠቢ አለቻትና ውሃ መጣችላት። ከዛ በኋላ ደግሞ ሀናም የአያትዮ እጇን አሳጠበች። ከዛ አያቴ ቆንጆ ምግብ እኮ ነው የሰራውልሽ አመጣልሻለሁ አለቻት። ስትላት እሺ እኔ ልጅ እስኪ አምጪው አበላልሻለሁ አምጪ አለቻት።
ከዛ በኋላ ደግሞ እሷም የሰራችው ምግብ ልታመጣ ሄደች ማለት ነው። ከዛ በኋላ እርግብ ወደ ሳሎን መጣች። አያቲውም ደግሞ ይቅርታ ቅድም የተናገርኩሽ ነገር እንዳያስከፋሽ፣ እኔ ደግሞ ሀናን እንትን ስላልኩኝ ነው፣ ሀናን ስላስደነገጠችኝ ነው። ያው የልጅ ነገር ልጄም ስለሆነች ነው መሰለኝ ደነገጥኩኝ እና ለዛም ነው ቅድም ክፍልሽን ገብቼ ማይሆን ቃላት የተናገርኩኝ። ስለዚህ ይቅርታ አድርጊልኝ ብሎ አሏት አያትየው ማለት ነው የእርግብ። እርግብ ደግሞ አያቴ ችግር የለም ይገጥማል እኮ አልቀየሞትም፣ ምንም ብትሉኝ ምንም አልቀየሞትም፣ ችግር የለም ግን ትንሽ አታፍሪም አሏት ማለት ነው አያትየው። ለምን አፍራለሁ አያቴ ብላ ስትል ልጅ ሳትሆኝ ልጅ ሆንኩኝ ብለሽ የጥቅም መተሽ ትንሽ እንኳን እንትናቲ አያቴ ምን የሆኑ ነው? አሁን በሰላም ያወሩኛል፣ አሁን ደግሞ መልሶ ወደ ሌላ ነገር ይናገራሉ። ይቅርታ ይቅርታ ልጄ ይሏታል አያትየውም መልሶ። እኔ ማቃትን ልጄ እንደዚህ አልነበረችም። መጀመሪያም ሳያት አሁንም ሳያት ሀና ትመስለኛለች አሉ ማለት ነው። እሱማ ችግር የለም፣ እሷም እኔ ልጅ ነኝ ትላለች፣ እኔም እኔ ልጅ ነኝ እላለሁ። ውሸታሞ ማን እንደሆነ ይታወቃል። እንግዲህ የምርመራ ውጤት ሲታወቅ የምርመራ ውጤቱን ሲመጣ በዛ ላይ ይታያል አለች ማለት ነው እርግብ ስትል፣ አዎ ይታያል፣ እሱን ይለይለታል። አንዴን እሱን አድርጋችኋል፣ ምርመራ ካደረጋችሁት የዲኤንኤ ምርመራ ሲመጣ ይታያል ማን ልጅ እንደሆነ ማንን እንደዋሸ። ከዛ በኋላ ደግሞ ሀኒም ምግብ አምጥታ ያያትዮ፣ አንቺ ልጅ ግን አንቺ የዚህ ቤት ልጅ ትመስኛለሽ፣ ልጃችን ትመስኛለሽ ብላ ስትላት አያትዮ፣ አያቴ እኔም እንደዛ እያልኩኝ ነበረ፣ እነሱም ሌላ እቺን እርግብ ልጄ ናት ብለው አመጡ፣ እኔም ደግሞ እኔ ልጃችሁ ነኝ ብዬ ተናገርኩ። ለምን ከዚህ በፊት አባቴን ስላሳደገኝ ብቻ ቤተሰቤን እየፈለኩኝ አልነበረም። ይሄ ታሪክ እንዳለኝን ደግሞ እነሱም አያውቁም። ስለዚህ እኔ ምን ማድረግ እችላለሁ? ከዛ እሺ ልጄ ነይ ቁጭ በይና እስኪ ታሪክሽን ንገሪኝ ብሎ ሲሏት ሀናን፣ አያቴ እኔ ቁጭ ብዬ ከናንተ ማውራት አልችልም፣ እማዬን ትቆጣኛለች፣ እትዬን ትቆጣኛለች። ለምን እዚህ ጋር ቁጭ ብዬ ከናንተ ሳወራ ከመጣች በጣም ትናደድብኛለች። ስለዚህ እኔ ወደ ስራዬ ልሄድ። እሺ ካንቺና ከርግብ ማን ይመስልሻል ልጅ የነሱ ልጅ የሚሆነው ማን ይመስልሻል ብሎ ሲሏት፣ እኔም እኔ እላለሁ እሷም እኔ ትላለች። ሙሉ በሙሉ መረጃዬን እሷን ሰርቃኝ ነው እኔ ነኝ ብላ እዛ ላይ ሄዳ ቴሌቪዥን ላይ ያየናት ማለት ነው። እኔ ግን መረጃ የለኝ ምን የለኝ፣ እሷ ግን መረጃ አለኝ ብላ ፎቶና መስቀሌን ሰርቃኛለች። ሰርቃኝ እኔ መረጃ አለኝ እኔ ነኝ ልጅ ብላ ነው እንትን ያለችው ብላ ስትል ሀና፣ አያትዮ ደግሞ በሱ ብቻ አይደለም እግዚአብሔር አለ፣ አንቺ ነሽ ልጅ የምትመስይኝ። ስለዚህ እርግብ ደግሞ ልጅ አትመስለኝም፣ ልጄም አትመስለኝም፣ ልቤንም አልነገረኝም። ስለዚህ ልጅ የምትሆኚ አንቺና አንቺ ብቻ ነው አሏት። ከዛ እግዚአብሔር ሁሉም ነገር እግዚአብሔር ያውቃል፣
እኛ ምናቃለን አለቻቸው። እነሱም እውነት ነው አሏት ማለት ነው። ቪዲዮዬን ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መጨረሻ ድረስ የተንተባተብኩ ምንም ያልኩኝ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ላይክ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ በቅንነት ማለት ነው። ያሻሻልኩኝ እመጣለሁ። ባይ ባይ። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ